ሰበር ዜና ባለስልጣኑ በፋኖ ታጣቂዎች በተፈጸመባቸው ጥቃት ተገደሉ። እጅግ ልዩ ሰበር ዜና ደርሶናል። እስከ ፍጻሜው አብራችሁን ከሆናችሁ ተሰሙታላችሁ። የገና በዓል በተለያዩ የሀገሪቱ ክፍል በድምቀት እየተከበረ ነው። በዓሉን የተመለከቱ ዘገባዎችን አዘጋጅተናል፣ በቆይታችን ይቀርባል። የእምነት ተቋማት ከአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ግጭት ውስጥ ገብተዋል። ተጨማሪ ዘገባ ይዘንበታል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና እንዲሁም ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን ቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። በዲጂታል ማርኬቲንግ ለተሰማራችሁ ውድ ቤተሰቦቻችን ይጠቅማችሁ ዘንድ የክሪፕቶ ከረንሲ ዋጋዎችን እንነግራችኋለን። ዛሬ ቢትኮይን 91888.9 ዶላር እየተሸጠ ነው። በገበያ ዋጋው 1.6% ቅናሽ አሳይቷል። ኢትራም 3224.4 ዶላር እየተሸጠ ሲሆን በገበያ ዋጋ ያደረገው ቅናሽ 0.03 በመቶ ነው። ዶላር ዲጂታል ከረንሲው ማለት ነው 0.99 ዶላር እየተሸጠ ነው። 0.5% ቅናሽ አድርጓል። ሶሎና 138.9 ዶላር እየተሸጠ ሲሆን 0.01% ጭማሪ አሳይቷል። ትሮን 0.294 ዶላር እየተሸጠ ሲሆን 1.01% ጭማሪ አሳይቷል። ዶኮይን 0.15 ዶላር እየተሸጠ ሲሆን 0.19% ቅናሽ አሳይቷል። ቢትኮይን ካሽ 631.2 ዶላር እየተሸጠ ነው። 1.51% ቅናሽ አሳይቷል። ጠቅላይ ሚኒስትር አብይ አህመድ የቱኡሉ አራራ የተቀናጀ ሞዴል መንደርን በይፋ አስመረቁም። ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸውና ከፍተኛ የመንግስት አመራሮች ጋር በመሆን የክረምት በጎ አድራጎት መርሃ ግብርን ወደ ላቀ ከፍታም ያሸጋገረ የተባለውን የቱሉ አራራ የተቀናጀ ሞዴል መንደርን በዛሬው ዕለት በይፋ አስመርቀዋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ሞዴል መንደሩ በ7000 ካሬ ሜትር ቦታ ላይ ያረፈ መሆኑንና እያንዳንዱ ቤት 2 መኝታ ክፍሎችን ጨምሮ በአጠቃላይ 5 ክፍሎች እንዲኖሩት ተደርጎ ደረጃውን ጠብቆ የተገነባ መሆኑን ገልጸዋል። መንደሩ በቤተሰብ ደረጃ ለ150 ጊዜ ምቹና ጽዱ መኖሪያ እንዲሆን ታስቦ የተዘጋጀ ሲሆን የመሰረተ ልማት አቅርቦቱም የውስጥ ለውስጥ መንገድ፣ የኤሌክትሪክ፣ የሶላር ኃይልና የአካል ብቃት እንቅስቃሴ ስፍራዎች፣ የአረንጓዴ ልማት ስራዎችን ያካተተ ነው። የነዋሪዎቹን የኑሮ ደረጃ በዘላቂነት ለማሻሻል መንደሩ የምርትና የገበያ ሰንሰለት ያካተተ የተቀናጀ አሰራርን መዘርጋቱን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ይህ የልማት ስራ የወተት ላሞች፣ የዶሮ እርባታ እንዲሁም የጓሮ አትክልት ልማትን አጣምሮ የያዘ ሲሆን እስከ ገበያ ስፍራ ድረስ የሚደርስ የተቀናጀ የንግድ ሰንሰለት ተፈጥሮለታልም ብለዋል። ከንቲባ አዳነች አቤቤ የገና በዓልን ምክንያት በማድረግ ማዕድ አጋሩም። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በጉለሌ የተስፋ ብርሃን ምገባ ማዕከል ማዕድ አጋርተዋል። ከንቲባ አዳነች አቤቤ በዚህ ወቅት የጉለሌ ምገባ ማዕከልን ጨምሮ በከተማዋ በ26 ምገባ ማዕከላት ጠያቂና ጧሪ የሌላቸው ወገኖች ምገባ የተከናወነ መሆኑን ተናግረዋል። የገና በዓልን ምክንያት በማድረግ እነዚሁ ጠያቂና ጧሪ የሌላቸው ወገኖች በዓሉን በደስታ እንዲያሳልፉ የተደረገ መሆኑን ገልጸዋል። ከሰሞኑ በአዲስ አበባ ከተማ አስተዳደር በዓሉን በማስመልከት ከ3000 በላይ የሚሆኑ ዝቅተኛ የኑሮ ደረጃ ለሚገኙ የከተማው ነዋሪዎች የበዓል ማሳለፊያ ድጋፍ፣ ለሀገር ባለውለታዎችና አቅመ ደካሞች ደግሞ 381 የመኖሪያ ቤት የማስረከብ መርሃ ግብር መከናወኑን ከንቲባ አዳነች አቤቤ ተናግረዋል። የገና በዓልን ልዩ ድባብ የሚሰጡት ማድመቂያዎችን እናስቃኛችኋለን።
የገና በዓል ሲታሰብ በብዙ ሰዎች አእምሮ ውስጥ ቀድሞ የሚመጣው ለበዓሉ ድባብ የሚፈጠሩት ማድመቂያ ቁሳቁሶች ናቸው። በዓሉን ለማድመቅ የሚያገለግሉ በርካታ ቁሳቁሶች ቢኖሩም እንደየሀገሩ ባህልና እንደየአካባቢው ስርዓት በልዩ መንገዶች በደማቁ ይከበራል። የበዓሉን ድባብ ልዩ እንዲሆን የሚያደርጉት በርካታ መገለጫዎችም ገበያ ላይ ይውላሉ። ከነዚህም መካከል የገና ዛፍ በአብነት የሚጠቀስ ሲሆን ዛፉ እንደ ዘመኑና እንደየሁኔታው በጽድ አሊያም በፕላስቲክ አርቲፊሻል ዛፎች ሊዘጋጅ ይችላል። የገና ዛፍን ለማስጌጥ በርካታ ቁሳቁሶችም ጥቅም ላይ ይውላሉ። ለምሳሌ ማስጌጫ መብራቶች፣ ዲም ላይት፣ የተለያዩ ቀለም ያላቸው ኳሶች፣ ፊኛዎች፣ በተለያዩ ምስሎች የተቀረጹ ልዩ ልዩ ምልክቶችና ሻማዎች ዛፉን ለማስጌጥ ድባቡን ልዩ ለማድረግ ጥቅም ላይ ይውላሉ። እርግጥ ይህኛው አካባቢ ከውጭ የመጣ ነው በሚል ትችት ቢኖርበትም በበዓሉ ወቅት ጥቅም ላይ ይውላል። በኢትዮጵያውያን ዘንድም መንፈሳዊ ትርጓሜን ተከትሎ ኢየሱስ ክርስቶስ በቤተልሔም በከብቶች በረት መወለዱን በማሰብ ግርግር በመስራት በዓሉ በድምቀት ይከበራል። በክርስትና እምነት አስተምሮ ኢየሱስ ክርስቶስ በግርግር መወለዱ ኢየሱስ ለሰው ልጅ ያለውን ፍጹም ትህትናና ፍቅር የገለጸበት መንገድ ተደርጎ ይታመናል። በተለይም በአሁኑ ወቅት የገና በዓል መድረስን ምክንያት በማድረግ በተለያዩ የሀገራችን አካባቢዎች ግርግር መስራት በስፋት ተዘጋጅቶ በገበያ ላይ ይውላል። በእንጨት ሙያ ላይ ለ15 ዓመታት የሰራው ሰለሞን ቀጸላ ከቅርብ ዓመታት ወዲህ የገና በዓልን ጠብቆ ግርግር በመስራት ለገበያም እያቀረበ መሆኑን ተናግረዋል። የገና በዓለ ሰሞን ከበዓል በዘለለ ጥሩ ገቢ የሚፈጥርላቸው የሥራ ዕድሎችን ጭምር ይዞላቸው የሚመጣ በዓል ነው። በኢትዮጵያ ውስጥ የገና በዓልን ለማድመቅ ማህበረሰቡ ግርግር የመጠቀም ልምዱ ከዓመት ወደ ዓመት በመሻሻል ፍላጎቱና መጠኑ እየጨመረ መምጣቱን ሰለሞን ይናገራል። ግርግሩን በመስራት ለመጀመሪያ ጊዜ ገበያ ላይ ሲያቀርብ የነበረው አቀባበል ሲያስታውስ ሁሉም ሰው በልቡ ሲፈልገውና ሲጠብቀው የቆየ ይመስል በአድናቆትና በልዩ ስሜት ሲገዛ እንደነበረ ነው የገለጸው። በአሁኑ ወቅትም የበዓሉን ድባብ ማድመቅ የሚፈልጉ የተለያዩ ድርጅቶችና በተለያዩ ሁኔታ ውስጥ እንዲሰራላቸው የሚፈልጉ ግለሰቦች ግርግርን በትዕዛዝ ማሰራት መጀመራቸውን ማህበረሰቡ ከገና ዛፍ ይበልጥ ግርግርን ተመራጭ እያደረገ መምጣቱ አመላካች ነው ብለዋል። መንግስት ከእምነት ተቋማት የአከራይ ተከራይ ግብር የጠየቀበትን ውሳኔ እንዲያጤን ጥሪ የቀረበለት ሲሆን በአዋጁ የተደነገገውን ነው ማስፈጸም የጀመርነው ሲል የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ምላሽ ሰጥቷል። መንግስት ከተያዘው በጀት ዓመት ጀምሮ ለመጀመሪያ ጊዜም የእምነት ተቋማት ከሚያስተዳድሯቸው ህንፃዎች ከሚያገኙት ገቢ ግብር እንዲከፍሉ የጠየቀበትን ውሳኔ እንደገና እንዲያጤነው ጥያቄ ቀርቦለታል። ጥያቄው የቀረበው የአዲስ አበባ ከተማ አስተዳደር ኃላፊዎች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አመራርና በአዲስ አበባ ከተማ አስተዳደር ሀገረ ስብከት ስር የሚገኙ አድባራትና ገዳማት አስተዳዳሪዎች በተገኙበት የእምነት ተቋማት የገቢ ግብር አከፋፈልን በተመለከተ ታኅሳስ 25 ቀን 2018 በቅድስት ሥላሴ ዩኒቨርሲቲ በተደረገ ውይይት ነው። በውይይቱ ላይ የተገኙ ነገር ግን ስማቸው እንዳይጠቀስ የፈለጉ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ቅርበት ያላቸው አንድ የሃይማኖት አባት ቤተክርስቲያኒቱ ከምታስተዳድራቸው ህንፃዎች ከምታገኘው ገቢ ግብር ትክፈል መባሉን አትደግፍም ብለዋል። ቤተክርስቲያኒቱ ሳታውቅ ከጠቅላይ ቤተ ክህነት ጽሕፈት ቤት አካውንታቸው ብቻም ከ49 ሚሊዮን ብር በላይ ለመጀመሪያ ጊዜም በተያዘው ታኅሳስ ወር እንድትከፍል ተደርጓል ሲሉም ተናግረዋል። በደቡብ ወሎ ዞን የከላላ ወረዳ የሲቪል ሰርቪስ እና የሰው ሀብት ልማት ጽሕፈት ቤት ኃላፊ የነበሩት አሊ መሐመድ የሱፍ ታኅሳስ 28 ቀን 2018 መገደላቸውን የከላላ ወረዳ መንግስት ኮሚኒኬሽን ጽሕፈት ቤት ባወጣው መግለጫ አስታወቀ። ጽሕፈት ቤቱ እንደገለጸው አመራሩ የተገደሉት በአካባቢው በሚንቀሳቀሱ የፋኖ ታጣቂዎች በተፈጸመ ጥቃት ነው። እንደ ኮሚኒኬሽን ጽሕፈት ቤቱ መግለጫ አሊ መሐመድ የሱፍ ከአባታቸው አህመድ የሱፍ
የሱፍ እና ከእናታቸው ነኢማ አንድሬ በ1977 ዓመተ ምህረት በከላላ ወረዳ 025 ተልተል ቀበሌ ተወልደዋል። እድሜያቸው ለትምህርት ሲደርስም መደበኛ ትምህርታቸውን በአካባቢው ተከታትለው በማጠናቀቅ በደሴ መምህራን ትምህርት ኮሌጅ በመምህርነት ሙያ በዲፕሎማ ተመርቀዋል። የትምህርት ዝግጅታቸው ይበልጥ ለማሳደግ በነበራቸው ከፍተኛ ፍላጎትም ከቅድስት ማርያም ዩኒቨርሲቲ ኮሌጅ በትምህርትና እቅድ አስተዳደር ኤዱኬሽናል ፕላኒንግ ኤንድ ማኔጅመንት በመጀመሪያ ዲግሪ ተመርቀው የነበረው የላቀ ትምህርትና ዝግጅት ያላቸው ባለሙያ ነበሩ። በመጀመሪያም በእንስሳት ጤና ባለሙያነት አገልግሎት የሰጡ ሲሆን ከዚያም በቀበሌ ስራ አስኪያጅነት ተመድበው አገልግለዋል። በተለያዩ የወረዳው አካባቢዎች በተለይም በደገራና በትርትራ ንዑስ ማዘጋጃ ቤት በስራ አስኪያጅነት በሰሩባቸው ዓመታት የመንግስትን አገልግሎት ለዜጎች በማቅረብ ረገድ የሚታወስ ስራ እንደሰሩ ተመላክቷል። በተጨማሪም በህብረት ስራ ጽህፈት ቤት በእቅድ ዝግጅት ባለሙያነት ያገለገሉ ሲሆን ህይወታቸው እስካለፈበት ጊዜ ድረስ የከላላ ወረዳ የሲቪል ሰርቪስ እና የሰው ሀብት ልማት ጽህፈት ቤት ኃላፊ በመሆን በከፍተኛ ኃላፊነት ሲያገለግሉ ቆይተዋል። የወረዳው መንግስት ኮሚኒኬሽን ጽህፈት ቤት ባወጣው በዚህ መግለጫ በስራ ገበታቸው ላይ እያሉ በአካባቢው በሚንቀሳቀሱ የፋኖ ታጣቂ ኃይሎች በደረሰባቸው ጥቃት ህይወታቸው ማለፉን አረጋግጠዋል። ጽህፈት ቤቱ ድርጊቱን አሳዛኝ ሲል የገለጸው ሲሆን እንዲህ ያሉ ጥቃቶች በአካባቢው የሰላም ሁኔታ በህዝብ አገልግሎት አሰጣጥ ላይ የሚያሳድሩት ተጽዕኖ ከፍተኛ መሆኑን ጠቁመዋል። አስተዳደሩ አክሎም እንደ አሊ ያሉ ለህዝብ አገልግሎት የተጉ አመራሮች ህይወት ማለፍ ለወረዳው ልማትና ለሲቪል ሰርቪሱ ትልቅ ጉዳት መሆኑን ገልጾም በአካባቢው ዘላቂ ሰላም እንዲሰፍን የዜጎች ደህንነት እንዲጠበቅ የማድረግ ጥረት ተጠናክሮ እንደሚቀጥል አስታውቀዋል። የከላላ ወረዳ አስተዳደር ለሟች ቤተሰብ፣ ለወዳጅ ዘመዶችና ለስራ ባልደረቦቻቸው በሙሉ መጽናናትን እየተመኘም የአመራሩ የቀብር ስነ ስርዓት በቤተሰቦቻቸውና የስራ ባልደረቦቻቸው በተገኙበት በክብር እንደሚፈጸም ገልጿል። የቻይና የውጭ ጉዳይ ሚኒስቴር ዋንግ ዩን ከዛሬ ጀምሮ ለ5 ቀናት ለሚቆዩ ይፋዊ ጉብኝት ወደ ኢትዮጵያ፣ ሶማሊያ፣ ታንዛኒያና ሌሴቶ ሊጓዙ መሆኑን መስሪያ ቤታቸው አስታወቀም። የቻይና የውጭ ጉዳይ ሚኒስቴር ለመጨረሻ ጊዜ በሶማሊያ ጉብኝት ያደረጉት እንደ አውሮፓውያን ዘመን አቆጣጠር በ1980ዎቹ እንደሆነ የዜና ወኪሉ ሮይተርስ ዘግቧል። ከታህሳስ 29 እስከሚቀጥለው ሳምንት ሰኞ ጥር 4 2018 የሚቆየው ጉዞ የቻይና የውጭ ጉዳይ ሚኒስትር በአዲሱ አውሮፓውያን ዓመት የሚያደርጉት የመጀመሪያው ጉብኝት እንደሚሆን መግለጫው ያስረዳል። የቻይና የውጭ ጉዳይ ሚኒስትር ላለፉት 36 ተከታታይ ዓመታት የዓመቱ መጀመሪያ የውጭ ጉዞ ማድረጋቸውን ወደ አፍሪካ ሲያደርጉ መቆየታቸውንም ጠቅሰዋል። ዋንግ ዩ ወደ አራቱ ሀገራት የሚጓዙት በቀረበላቸው ግብዣ አማካኝነት ነውም ተብሏል። ከውጭ ጉዳይ ሚኒስትሩ የአፍሪካ መዳረሻዎች መካከል በቀዳሚነት የተጠቀሰችው ኢትዮጵያ ናት። በኢትዮጵያ በሚኖራቸው ቆይታ በአፍሪካ ህብረት ዋና መስሪያ ቤት በሚካሄደው የቻይና አፍሪካ የህዝብ ለህዝብ ግንኙነት የመክፈቻ ስነ ስርዓት እንደሚገኙ ተገልጿል። መግለጫው ሶማሊያን በሁለተኛነት ጠቅሷታል። እንደ ሮይተርስ ዘገባ የቻይና የውጭ ጉዳይ ሚኒስቴር ለመጨረሻ ጊዜም ወደ ሶማሊያ የተጓዘው በአውሮፓውያኑ 1980ዎቹ ሲሆን የአሁኑ ጉብኝት ከ40 ዓመታት ገደማ በኋላ ለመጀመሪያ ጊዜ ይሆናል። እስራኤል ከሶማሌ ተገንጥላ ነፃነቷን ላወጀችው ሶማሌላንድ የመጀመሪያውን የሀገርነት ዕውቅና ከሰጠች በኋላ የሚደረገው ይህ ጉብኝት ለሞቃዲሾ ዲፕሎማሲያዊ ድጋፍ ሊሰጥ እንደሚችል ሮይተርስ ዘግቧል። እስራኤል ለሶማሌላንድ ዕውቅና ከሰጠች በኋላ ለሶማሊያ ያላትን ድጋፍ በድጋሚ ያረጋገጠችው ቤጂንግ በኤደን ባህረ ሰላጤ ዙሪያ ተጽዕኖዋን ለማጠናከር ትሻለች። ይህ ቀጠና ወደ ቀይ ባህር መግቢያ ከመሆኑም በላይ በስዊዝ ካናል በኩል ወደ አውሮፓ ገበያ ለሚጓዘው የቻይና ንግድ ወሳኝ መተላለፊያ መስመር ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።